ሰላም ጤና ይስጥልኝ እንዴት አላችሁ? በጣም ደህና ነኝ። ዛሬ ደግሞ ብዙዎቻችን ለመናገር የፈራነውን ነገር ግን በብዙዎቻችን ዘንድ በጣም አስቸጋሪ የሆነውን ወይም ደግሞ ጉዳት እያደረሰ ያለውን የድብርት ወይም ደግሞ ዲፕሬሽን የምንለውን ማለት ነው። እሱን ርዕሰ ጉዳይ ከመንፈሳዊ ህይወታችን አንፃር ወይም ደግሞ ከኦርቶዶክሳዊት ቅድስት ቤተክርስቲያናችን አስተምህሮ አንፃር እንዴት ነው የሚለውን ነገር እንመለከታለን። በነገራችን ላይ ከዚህ ቀደም የለቀኩላችሁን የቤተክርስቲያናችን ወይም ደግሞ የዘመኑ ፈተናዎች እና የክርስትና ህይወታችን በሚል ርዕሰ ጉዳይ በተለይ ስለ ገንዘብ ያለን አመለካከት ከገንዘባችን ጋራ አታች እንደሆነን እንደገና ደግሞ እንዴት ከፈጣሪያችን ጋራ በገንዘብ ምክንያት እንደተለያየን እንዴት ገንዘብ በምን መንገድ እንደሚያስፈልግ እኛን ርዕሰ ጉዳይ ቪዲዮአችንን መለስ ብላችሁ ያላያችሁ ሰዎች በደንብ ተመልክታችሁ ይሄ እንደ ክፍል 2 ነውና ይህን ርዕሰ ጉዳይ ይዘን መተናል። ዛሬ ስለ ዲፕሬሽን ወይም ስለ ድብርት እናያለን። ከዛ በፊት ግን ብዙ ጊዜ ድብርት ሲባል እኛ የምናውቀው ይሄ የሚያስቆዝም ተስፋ የሚያስቆርጥ እውነቴን ነው ብቸኝነትን የሚፈጥር ከሰው ያገል በቃ ብቻ መሆን የሚመኝ አይነት እና ዛሬ ግን ስለሱ በደንብ እናያለን። አብራችን ቆዩ። ላይክ፣ ሰብስክራይብ፣ ሼር በማድረግ ፕሮግራማችንን ጀምሩ። ይሄ በእውነት አዲስና በጣም ተከታታይ የሆነ ርዕሰ ጉዳይ ነው። የዩቲዩብ ቻናላችን እያደገ ነው። በደንብ ሼር፣ ላይክ፣ ሰብስክራይብ ማድረግ ከእናንተ ይጠበቃል። ቪዲዮአችንን ደግሞ በደንብ ቢያንስ ተወሰነ ደቂቃ አይታችሁ ኮመንት ብጽፉ ደስ ይለናል። ምክንያቱም እናንተ ሀሳባችሁን እንድናቀው ማለት ነው። እንደገና ደግሞ እንድንሰራላችሁ የምትፈልጉት ሀሳብ ካለ ከመንፈሳዊ አውድ ሳንወጣ ማለት ነው እንዴት እንስራላችሁ የሚለውን እኛ እናስብበታለን። እናንተ ግን ኮመንት አድርጉልን። እንወዳቸዋለን። ተመልሰን መተናል። በዛሬ ርዕሰ ጉዳያችን እንግዲህ የምናየው ድብርትን ነው። ታዲያ ድብርት ዝም ብሎ የሚመጣ ነገር አይደለም። በዚህ ቪዲዮአችን የምናያቸው በጣም አስገራሚ ነገሮች አሉ። በነገራችን ላይ ስለ ድብርት ማላቀቂያ ብሎ ሰው ብዙ ነገር ያደርጋል አይደል? ነገር ግን ዛሬ የምመክራችሁ ማሳያችሁ መንገድ አለ። እነኚህ መንገዶች 4 መንገዶች አሉ። የመጀመሪያው የኃጢአትን መናዘዝ ወይም ደግሞ ከንስሐ አባታችን ጋር ያለን ግንኙነት ወይም ደግሞ ቀረቤታ ይወስነዋል። ሁለተኛ ደግሞ ቅዱስ ቁርባን መቀበል፣ እንደገና ደግሞ ከምስጢራት መሳተፍ ነው። ሶስተኛው ጸበል መጠመቅ፣ እነኝን መጠጣት። እውነቴን ነው የምነግራችሁ፣ ጸበል መጠጣት። እነኝን ነገሮች በጣም ከድብርት ከማይሆን መንፈስ ራሳችንን እንድንጠብቅ ይረዳል። ሌላው ማህበራዊ ግንኙነታችን በሰንበት ፍቴት ያለን ግንኙነት፣ በጉባኤያት፣ በዝማሬ በእነኚህ ውስጥ መገኘት እውነቴን ነው የምላችሁ ከድብርት ከተለያየ ነገር ያርቀናል ማለት ነው። በመጨረሻና ማጠቃለያ የምናደርገው የቅዱሳኑን ህይወት ማየት ነው። ቅዱስ ኤፍሬም ሶርያዊ የተናገረው አለ። እንደገና ደግሞ ራሱ ቅዱስ ዳዊት ልበ አምላክ ተብሎ የተናገረውም ቃል አለ። እሱንም እናነሳለን። ታዲያ በዚህ ቪዲዮ የትም ሄድ አይቻልም። አብራችን ቆዩ፣ ታተርፋላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድብርትን እንደ አንድ የነፍስ ደዌ ታየዋለች። ይህን ስንቶቻችን እናውቃለን? እኛም ይመስለን እኔ ዛሬ ደብሮኛል፣ ዛሬ ደስ የሚል ቀን አይደለም። ገና ከጠዋት ስትነሱ ቀናችሁን ትረግማላችሁ። እንደዚህ አይነት ነገሮች እየተደጋገሙ በሄዱ ቁጥር ሰው ወዶ ብቻውን አይሆንም። ሰው ወዶ ራሱን አያገልም። እንደዚህ አይነት ነገር ቃላት እየተደጋገመ በሄደ ቁጥር ነው ድብርትን፣ መንፈሳዊ ህይወትን ማጣት፣ እነኚህ ነገሮች መጨነቅን፣ ብቸኝነትን፣ ተስፋ መቁረጥ፣ እነኚህ ነገሮች ተደማምረው የሚመጡብን ብዙ ጊዜ ራሳችን ከምንፈጥረው አውድ ወይም ደግሞ ካለንበት የኑሮ ዘይቤ ሲቹዌሽን ሊሆን ይችላል። ሁለተኛ ደግሞ ቅድስት ቤተክርስቲያናችንን የምትለንን ካለመስማት። አሁን ቤተክርስቲያን ብዙ አስተምህሮ መንገዶች አሏት። እኛን የምንከተለው የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ደግሞ ራሷ የምታዘን ስርዓትና መንገድ አለ። አብዛኞቻችን ያንን መንገድ ካለመከተል የሆነ ይመስለኛል እነኛ አይነት ነገሮች እየተበራከቱ የመጡት። ሰው ብቻውን መሆን አይፈልግም። እንዲሁም መጽሐፍ ቅዱስ ላይ ጌታችን ብቻውን ለሆነ ወዮለት ይላል እና ይሄ በጣም አስደንጋጭ ቃል። ግን ብዙዎቻችን ብቸኝነትን፣ ከሰው መራቅን፣ ይሄ ሰው የሚያስጠላን ከሰው ማህበር መለየት አይደል፣ ከብዙ ነገሮች ራስን አግሎ ማየት ላይ በጣም የምንወስነው ውሳኔ አደገኛ ነው።
ለዚህ ማሳያ እናያመጣለን። የመጀመሪያው ቅድም እንዳልኳችሁ ኦርቶዶክሳዊት ቤተክርስቲያናችን ድብርትን እንደ አንድ መንፈሳዊ ደዌ ነው ያልኳችሁ። እንደሱ ነው የምታየው። ይህ በተለይ የህዝላልነት መንፈስ ተብሎ ይጠራል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ምን ማለት ነው? ይሄ ዝህላልነት ማለት የመድከም፣ ራስን ተስፋ የማስቆረጥ፣ ራሱ የምንሰጠው ግምት ማነስ፣ እኚህ ነገሮች እየበረከቱ ሲመጡ በህይወታችን ላይ አሉታዊ የሆነ ተጽዕኖ ያሳድራል። ጨለማ እንዲመስለን የሚያደርግ ፈተና ነው። ህይወታችን ራሱ ጨለማ እንዲሆን፣ ተስፋ መቁረጥ፣ እኚህ ነገሮች የተደጋገሙ ይመጡና ራሳችንን ወዳልተገባ ነገር የምንከትበት ነገር ይመጣል። ስለዚህ ከዛ ለመውጣት ደግሞ እነኚህን 4 መፍትሄዎች ማየት ያስፈልጋል። በመግቢያ ላይ እንዳልኳችሁ የመጀመሪያው የንስሐ ህይወታችንና ንስሐ አባት ያለን ሰዎች መሆን አለብን። ክርስቲያን ሲባል ንስሐ አባት ሊይዝ ይገባዋል። ከአባቱ ጋር ያለው ግንኙነት ጥሩ ጤናማ ከሆነ በእውነት የምነግራችሁ ከዲፕሬሽን ከተለያየ ሱስ እነኚህ ነገሮች ለመጽዳት የንስሐ አባት መንፈሳዊ ምክር ያስፈልጋል። ከአባቶቻችን ጋር ያለን ከንስሐ አባቶቻችን ጋር ማለት ነው ያለን ኮኔክሽን ወይም ደግሞ ግንኙነት ምን ያህል እንደሆነ ራሳችንን እንድናይ ያስፈልጋል። የመጀመሪያው ይሄ ነው፣ የንስሐ ህይወትና የነፍስ አባት መያዝ። ያ ካደረግን ድብርት ሁልጊዜ የሚመነጨው ከኃጢአቶቻችንን ካልተናዘዝናቸው በደልና ኃጢአቶች የመነጫን ሌላ ምንም አይደለም። በውስጣችን የያዝናቸው ቁስሎች እነኚህ ነገሮች ናቸው እየቆዩ ብቻችንን እንድንሆን፣ ራሳችንን እንድንጠላ፣ ከሰው እንድንለይ። እውነቴን ነው። ይሄም ሰው ዝም ብሎ ስናየው ያስጠላል። እከሌን ስናያት ትደብረኛለች፣ ታስጠላኛለች ምንለው ሰው ዝም ብሎ የሚመጣ አይደለም። ሰው ብቻው መጀመሪያ መቆዘም የሚጀምረው ወይ ያልተናዘዘው ኃጢአት አለ፣ ወይ የሆነ ውስጡን ሁልጊዜ የሚያሳስበው የሚያስጨንቀው ነገር ሲበዛ ብቸኝነትን የሚመርጠው ማለት። ለዛ ደግሞ የመጀመሪያው መፍትሄ ንስሐ አባት መያዝ ነው። ከንስሐ አባታችን ጋር ያለን ኮኔክሽን ጥሩ ከሆነ እመኑ ከዚህ መንፈስ ከዚህ ድብርት እንወጣለን። ሁለተኛው ጸበልና ቅዱስ ቁርባን፣ ቅድም ብያቸዋለሁ። ቅዱስ ቁርባን መቀበል፣ ይሄ ምስጢራት መሳተፍ የሚባለው እኛ እንዳልኳችሁ ሰው እግዚአብሔር ንስሐን የፈጠረው ሁልጊዜ እንደምንበድል አውቆ ነው እንጂ ንስሐ ባይኖር ኖሮ ዘላለም ዕዳ ፍዳ ሲሆን ይቀጣ ነበረ። ግን ሁልጊዜ እናጠፋለን፣ ሰውነን እንበድላለን፣ እንሳሳታለን። ምክንያቱም እግርና እግር እንኳን ይጋጫል። ይሄ አባቶቻችን የሚሉት ብሂል ነው። ሰው ዝም ብሎ ከመሬት ተነስቶ ኃጢአት አይሰራም። ያስባል፣ ያሰላስላል፣ በልቡ ያሰበውን ደግሞ በተግባር ያደርገዋል። ስለዚህ እነኚህ የሰራቸውን ኃጢአቶች ደግሞ ለአባቱ ንስሐ ይገባል፣ ይናገራል ማለት ነው። የተናገረውን ደግሞ ኃጢአት በቅዱስ ቁርባን በክርስቶስ ክቡር ስጋና ደም ደግሞ ይደመሰስለታል። ይህንን በእምነት መቀበል ያስፈልጋል። ሶስተኛው ጸበል መጠመቅ፣ መጠጣት። እነኚህ በጣም ከድብርት ከሱስ ራሳችንን ከማንፈልገው ሲቹዌሽን ውስጥ እንድንወጣ ያግዘናል። በጣም ደስ የሚላችሁ ነገር ሰው ጸበል ሲጠመቅ ደስ ይለዋል። ያው እርኩስ መንፈስ እኮ የሆነው መንፈስ ቅዱስ ስላለ ነው አይደል? መንፈስ ቅዱስ ጸበል ስንጠመቅ እግዚአብሔር አምላክ መንፈስ ያደረበት ያንን ውሃ አባቶቻችን ባርከው ውሃ ነው። አባቶቻችን መጀመሪያ የነበረውን ነገር በጸሎት ባርከው ብዙ ጸሎት ይደረግበታል። ከዛ እንጠመቃለን እና ይሄ ነገር ነው ራሳችንን እንድናይ እንድንመለከት ያደርገናል። ስንጠመቅ ብዙ ደስታ፣ እውነቴን ነው፣ ሰላም ይፈሳል። በቃ ተጠምቃችሁ ስትወጡ የሆነ የሚሰማችሁ ስሜት ደስታ፣ ሰላም አለና ያ ነገር እንዲመጣላችሁ ከፈለጋችሁ ጸበል ተጠመቁ። ጸሎት በደንብ እናድርግ። ቅዱስ የእግዚአብሔርን ቃል እየደጋገምን መጥራት፣ ዳሴ ማርያምን መድገም፣ ዳዊት መድገም ብንችል መልክአ ማርያም፣ አርጋኖንን የእመቤታችን ቅርያቆስ የደረሰውን የእመቤታችንን አርጋኖን በመልኳ እንዴት ባለ ምስጋና ያመሰገናትን ያንን እያሰብን ብንጸልይ ብንበረታ ከዚህ አይነት ድብርት ሲቹዌሽን ደስ ከማይል ነገሮች እንወጣለን ማለት ነው። የመጨረሻው አራተኛው ደግሞ ማህበራዊ ግንኙነታችን በጣም መጠናከር አለበት። የሚገርማችሁ ነገር ማህበራዊ ግንኙነት ሲባል ለምሳሌ በሰንበት ቤት ያለን ህይወት፣ በዝማሬ እነኚህ በጉባኤያት መካከል መገኘት በጣም ብቸኝነትን ያረቃል፣ ተስፋ ይጨምራል። አይታችሁ ከሆነ አሁን ሰው ብቻውን መሆን ሲጀምር የሚጠጋው ነገር ራሱ ርኩስ መንፈስ ነው እንጂ መንፈስ ቅዱስ አይደለም። ስለዚህ በጉባኤያት መካከል መገኘት፣ በእግዚአብሔር ቃል ራስን ማጠር፣ እንደገና ደግሞ በማህበራዊ
ነገሮች መሳተፍ ውስጥ እነኛን ነገር ስናጎለብት የሚገርማችሁ ነገር ብቸኝነታችንን እያራቀን አንድነታችንን እያመጣን እንሄዳለን። ለዚህ ደግሞ በሰንበት ትምህርት ቤት ማደግ፣ መኮትኮት፣ መዘመር በጣም ወሳኝነት አለው። ማህበራዊ ህይወታችን እንዲዳብር ያደርጋል። ጉባኤ እየሄዱ መሳተፍ፣ መዘመር፣ ከሰዎች ጋር ያለንን ኮኔክሽን ጤናማ ማድረግ ማለት ነው። ይህን ካደረግን ከእንደዚህ አይነት መንፈስ ራሳችንን እናገላለን፣ እናስወጣለን ማለት ነው። የመጨረሻው ደግሞ የቅዱሳን አባቶቻችንን ህይወት ማየት ነው። እዚህ በዕብራውያን ምዕራፍ 13 ላይ ቅዱስ ጳውሎስ የተናገረው አለ የአባቶቻችንን ፈለግ ህይወት እንድንመለከት ማለት ነው። ያቸውን ፍሬ የተመለከታችሁ በእምነት በህይወት በኑሮ ምሰሏቸው ያለውን ቅዱሳን እንድንመለከት። በአንድ ወቅት ቅዱስ ኤፍሬም ሶርያዊ እንዲህ ብሎ ነበረ። በጣም ብቸኝነት እንደሚያጠቃን አባቶቻችን ቀድሞ ስለሚያውቁ ስለሚገነዘቡ ይሄ ነገር በትውልድ ውስጥ እንደሚመጣ ስለሚያውቅ አንድ የተናገረው ነገር አለ። በጣም ደስ ይለኛል። ዳልነትና የተስፋ መቁረጥን መንፈስ ከኔ ያርቅልኝ ብሎ ቅዱስ ኤፍሬም ሶርያዊ ጸልሏል። አይታችኋል። ይሄ ራሱ አባቶቻችን ቀድመው አውቀዋል። ሰው ብቻውን እንደሚሆን የሆነ ተስፋ እንደሚቆርጥ እነኛ አይነት ነገሮች እንደሚመጡ አስቀድሞ ተረድተዋል ማለት ነው። ስለዚህ ያ እንዳይሆንብን ራሳችንን በቅዱስ ቃል እነኚህ ከላይ ጀምሮ በዘረዘርኩላችሁ መሰረት መጠበቅና ማጠር ያስፈልገናል። ቅዱስ ዳዊትም የተናገረው ደስ የሚል ቃል አለ። ነፍሴ ሆይ ለምን ታዝኛለሽ እያለ ራሱን ሲያበረታ እናየዋለን። ይህ ማዘን መተከዝ አስፈላጊ ነገር አይደለም፣ ቦታ ስላለው ማለት ነው ሁሉም እና ያ ነገር እንዳያጠቃን አባታችን ቅዱስ ኤፍሬም የተናገረው ቅዱስ ዳዊት የተናገረውንም ቃል ልብ ማለት ያስፈልጋል። ማጠቃለያ የምናደርገው ክርስትና የደስታ ወይም ደግሞ የሰላም ህይወት ብቻ አይደለም፣ በመከራ በፈተና የተከበበ ህይወት ነው። እንዲሁም የሚባል ነገር አለ፣ አልጋ ባልጋ ነው የሚለው መዝሙር እናውቀዋለን። ክርስትና አልጋ ባልጋ የሆነላቸው ሰዎች እንደ መዝሙሩ አይደለም። ፈተና አለ፣ መከራ አለ፣ ጭንቀት አለ። ነገር ግን ከዛ ባሻገር ደግሞ ክርስቶስ እንደሚያወጣን ከዚህ መከራ እንደሚያሳልፈን ቤተክርስቲያናችን ያሳለፈችውን ነገር ማየት ያስፈልጋል። ስለዚህ ክርስትና የደስታ ብቻ ሳይሆን በመከራ ውስጥም የተከበበ ህይወት መሆኑን አረጋግጠን እነኚህ ነገሮች እንደሚመጡ ማወቅ መረዳት ያስፈልጋል። የተስፋ በመቁረጥ ውስጥ ያላችሁ እህትና ወንድሞቼ አይዟችሁ፣ እግዚአብሔር ከዛ ነገር ያሻግራል። ያልኳችሁ እነኚህን 4 ነገሮች ተግባራዊ ካደረግን እመኑ ከእንደዚህ አይነት ስሜት ከሚሰማን ነገሮች እንወጣለን ማለት ነው። በመጨረሻም በጭንቀት ጊዜ የሚያረጋጋን መዝሙር ወይም ደግሞ ቃል ካለ እስቲ እናንተ ኮመንት ላይ አስቀምጡልኝ። በሚቀጥለው ሳምንት ደግሞ ቪዲዮን ላይክ አድርጉ፣ ሼር አድርጉ፣ ከወደዳችሁ ለወዳጅ ለጓደኞቻችሁ አጋሩ። እስካሁን ድረስ ስለተመለከታችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ።